ኑን ፊደል በቁርአን ውስጥ ለየት ያለ አነባብ ካላቸው ፊደላት ትመደባለች። በርግጥ ፈትሐ ከስራና ዶማ በምትሆንበት ጊዜ ከማንኛውም ፊደል የተለየ አነባብ አይኖራትም። ለምሳሌ ويمنعون الماعون كذبت قوم نوح يدخلون في دين الله እነዚህ አንቀጾች ላይ እንዳስተዋልነው ኑን ፊደል ላይ ፈትሐ ወይም ከስራ ወይም ዶማ በሚኖርበት ጊዜ እንደማንኛውም ፊደል በተለመደው አነባብ ትነበባለች። ሆኖም ኑን ፊደል ከላይዋ ላይ የሱኩን ምልክት ከተቀመጠ አሊያም ምንም አይነት ምልክት ከሌላት ግን የዛኔ የተለየ አነባብ ይኖራታል። በነገራችን ላይ ከዚች ከኑን ፊደል ውጭ ሌላ ልክ እንደ ኑን ድምጽ የሚነበብ አለ። እሱም ተንዊን ተብሎ ይጠራል። በዚህ ዙሪያ ከዚህ በፊት የለቀኩት ቪዲዮ አለ። እሱን ገብታችሁ ብትመለከቱት ሰፋ ያለና ተጨማሪ ማብራሪያ ታገኛላችሁ። ታዲያ ስለ ኑን ሱኩን ስናወራ ስለ ተንዊንም እያወራን እንደሆነ ከግምት ማስገባት ይኖርብናል። ታዲያ ኑን ሱኩን ቁርአን ላይ 5 አይነት የአነባብ ህግ አላት። አንደኛ ጉና፣ ሁለተኛ ኢቅላብ፣ ሶስተኛ ኢዝሃር፣ አራተኛ ኢድጋም፣ አምስተኛ ኢኽፋ። ከጉና እንጀምር። ጉና ማለት በአፍንጫ በኩል የሚወጣ ዜማ ወይም ቅላጽ ያለው ድምጽ ሲሆን ይህ ድምጽ የሚፈጠረውም ኑን ፊደል ላይ የሸዳ ምልክት በሚገኝበት ጊዜ ነው። የዚህን ጊዜ ታዲያ ይህ የአፍንጫ ድምጽ ወይም የጉና ድምጽ ላይ 2 ሐረካ ያክል እንቆይበታለን። ለምሳሌ ሚነል ጂነቲ ወናስ ወኢነ ጀሃነመ قال لهم الناس إن الناس ይህ አይነቱን አነባብ በሰፊው የምናገኝበትን አንቀጽ እንመልከት። ولأضلنهم ولأمنينهم ولآمرنهم فليبتكن آذان الأنعام ولآمرنهم فليغيرن خلق الله ስለዚህ ኑን ሸዳ በምትሆንበት ጊዜ የአፍንጫ ድምጽ ላይ ወይም የጉና ድምጽ ላይ 2 ሐረካ ያክል ቆየት እንላለን ማለት ነው። በነገራችን ላይ ይህ አይነቱ የአነባብ አይነት ሚም ሸዳ በምትሆንበትም ጊዜ እንደዚሁ እናገኘዋለን። ለምሳሌ عم يتساءلون ثم كلا سوف تعلمون أمن هذا الذي سورة الكوثر ሁለቱንም የጉና ፊደሎች በደንብ እንድንለማመድ ታግዘናለች። ثم لتسألن يومئذ عن النعيم እዚህ ላይ እንዳየነው ኑንና ሚም የሸዳ ምልክት በመናገኝበት ጊዜ የአፍንጫ ድምጽ ወይም ደግሞ የጉና ድምጽ ላይ 2 ሐረካ ያክል መቆየት ይኖርብናል ማለት ነው። ይህ ነው እንግዲህ ጉና ተብሎ የሚጠራው። ወደ ሁለተኛው አነባብ እንሂድ። ኢቅላብ። ኢቅላብ ማለት በቀጥታ ትርጓሜው መገልበጥ ወይም መቀየር ማለት ሲሆን ቁርአን ላይ ከኑን ፊደል ከላይ የትንሿ የሚም ምልክት ተቀምጣ ስናገኛት የምንጠቀመው የአነባብ አይነት ሲሆን በአጭሩ የኑን ፊደልን ድምጽ ወደ ሚም ፊደል ድምጽ መቀየር ማለት ነው። ወይም ደግሞ ን የሚለውን ድምጽ ም አድርገን ቀይረን ማንበብ ማለት ነው። ይህ የሚፈጠረው ታዲያ ከኑን ሳኪና ቀጥሎ ባእ ፊደል የመጣ ጊዜ ነው። የዛኔ የኑንን ድምጽ ወደ ሚም ድምጽ ቀይረን እናነባለን። ለምሳሌ فلم تقتلون أنبياء الله ثم اتخذتم العجل من بعده فقال أنبئوني بأسماء هؤلاء بتنوين فجعلناه سميعا بصيرا ስለዚህ ከኑን ፊደል ቀጥሎ ባእ ፊደል በሚመጣበት ጊዜ የኑን ፊደልን ድምጽ ወደ ሚም ድምጽ ቀይረን እናነባለን ማለት ነው። ሰሚዓን በሲራ ሳይሆን ሰሚዓን በሲራ። ወደ ሶስተኛው እንለፍ። ኢዝሃር። ኢዝሃር ማለት በቀጥታ ትርጓሜው ግልጽ ማድረግ ማለት ሲሆን ከኑን ሳኪና ቀጥሎ ከነዚህ ከስድስቱ የጉሮሮ ፊደላት መካከል ማለትም همز ها عين ح
ገይን ኻ አንዱ ፊደል ሲመጣ ኑን ፊደልን በግልጽ ከመውጫ ቦታዋ በግልጽ እናነባታለን ማለት ነው። በዚህን ጊዜ ታዲያ ኑን ሳኪና ከላይዋ ላይ የሱኩን ምልክት ተቀምጦባት እናገኛታለን። ለምሳሌ صراط الذين أنعمت عليهم فصل لربك وانحر فأما من أعطى واتقى بتنوين عبدا إذا صلى ስለዚህ ኑን ሳኪናን ያለምንም መደበቅና ያለምንም መጨፍለቅ በግልጽ ከቦታዋ እናወጣታለን ማለት ነው። ልክ እንደማንኛውም እንደሌሎቹ ፊደላት ማለት ነው። እዚህ ላይ ታዲያ እነዚህን ሁለት አንቀጾችን በጥንቃቄ ማንበብ ይኖርብናል። ምክንያቱም ብዙ ሰዎች የሚሳሳቱት ስህተት ስለሆነ ኢነ ሃዛ ለሳሒሩን ሙቢን ኢን ሃዛ ኢላ ሲሕሩን ሙቢን እነዚህ ሁለት አንቀጾች በጣም ተመሳሳይ ሊመስሉ ይችላሉ። ሆኖም የመጀመሪያው ኑን ላይ ሸዳ ያለ በመሆኑ የጉና ድምጽ ላይ ሁለት ሐረካ ያክል ቆየት ብለን የምናነብ ሲሆን ሁለተኛው ላይ ግን ከኑን ሳኪና ቀጥሎ የጉሮሮ ፊደል መካከል አንዱ ስለመጣ ኑን ሳኪናዋን በግልጽ ያለምንም ጉና በግልጽ እናነባታለን ማለት ነው። ኢነ ሃዛ ስለዚህ ሁለቱንም አንቀጾች ስናነብ በጥንቃቄ ለይተን ማንበብ ይኖርብናል። ወደ አራተኛው እንለፍ። ኢድጋም ማለት በቋንቋዊ ፍቹ መጨፍለቅ ወይም ማዋሃድ ማለት ሲሆን ሁለት ፊደላት በተከታታይ በሚመጡበት ጊዜ ልክ እንደ አንድ ፊደል ጨፍልቀን ወይም አዋህደን ማንበብ ማለት ነው። በነገራችን ላይ በዚህ ነጥብ ዙሪያ ከዚህ በፊት የሰራሁት ሰፋ ያለ ቪዲዮ አለ፣ እሱ እንድትመለከቱ ተጋብዛለሁ። ታዲያ ከኑን ሳኪና ቀጥሎ ከነዚህ ከስድስቱ ፊደላት ማለትም የርመሉን ያ፣ ራ፣ ሚም፣ ላም፣ ዋው እና ኑን ከነዚህ መካከል አንዱ ፊደል በሚመጣበት ጊዜ ኑን ሳኪናዋን ከቀጣዩ ፊደል ጋር አብረን ጨፍልቀን ወይም አዋህደን ልክ እንደ አንድ ፊደል አድርገን እናነባለን ማለት ነው። ታዲያ የዚህን ጊዜ ከላምና ከራ ፊደል በስተቀር ሌሎቹ ፊደላቶች ላይ የአፍንጫ ድምጽ ስለሚኖር ጉናው ላይ ሁለት ሐረካ ያክል እንቆያለን። ለምሳሌ ሐብሉም ሚን መሰድ አው ሚን ወራኢ ጁዱር على هدى من ربهم بتنوين وجوه يومئذ ناعمة ስለዚህ ኑን ሳኪናዋን በዚህ መልኩ ከቀጣዩ ፊደል ጋር ጨፍልቀን ወይም አዋህደን እናነባታለን ማለት ነው። አምስተኛውና የመጨረሻው ኢኽፋ ማለት በቀጥታ ትርጓሜው መደበቅ ወይም መሸሸግ ማለት ሲሆን ልክ እንደ ኢዝሃር በግልጽ ማንበብ ማለት አይደለም። ልክ እንደ ኢድጋም ደግሞ መጨፍለቅና ድምጿን ማጥፋትም አይደለም። ይልቁንስ የኑን ድምጽ በመናነብበት ጊዜ መላሳችንን ረገጥ ሳናደርግ በአፍንጫችን ብቻ በማንበብ የኑን ድምጽን በስሱ ወይም ደግሞ ድምጹን ቀነስ አድርገን በማንበብ ወደ ቀጣዩ ፊደል ማለፍ ማለት ነው። ባጭሩ ኑንን በመላሳችን ሳይሆን በአፍንጫችን ብቻ አንብበን ማለፍ ሲሆን የዚህ ጊዜ ታዲያ የአፍንጫ ድምጽ ስለሚኖር የጉና ድምጹ ላይ ሁለት ሐረካ ያክል ቆየት እንላለን። ታዲያ በዚህ መልኩ እንድናነብ የሚያደርጉን ፊደላት እስካሁን ኢቅላብ ላይ ኢዝሃር ላይና ኢድጋም ላይ ካየናቸው ፊደላት ውጭ ያሉት የቀሩት 15ቱ የአረብኛ ፊደላት ናቸው። ለምሳሌ አን ሰላቲሂም ሳሁን ፈመን ثقلت موازينه قد أفلح من تزكى بتنوين ومغفرة ورزق كريم ስለዚህ ከኑን ሳኪና ቀጥሎ ከነዚህ 15 ፊደላት መካከል አንዱ ፊደል በሚመጣበት ጊዜ ኑን ሳኪናዋን ድምጿን በመደበቅ ወይም ደግሞ በአፍንጫችን ብቻ በማንበብ የጉና ድምጿ ላይ ሁለት ሐረካ ያክል በመቆየት እናነባታለን ማለት ነው። በጥቅሉ እንግዲህ ኑን ሳኪና ላይ የሸዳ ምልክት ካገኘን የጉና ድምጽ ላይ ሁለት ሐረካ ያክል በመቆየት እናነባታለን። ከሷ ቀጥሎ ባእ ፊደል ከመጣ ደግሞ የኑን ድምጽን ወደ ሚም ድምጽ ቀይረን ወይም ገልብጠን እናነባለን። ከሷ ቀጥሎ ከስድስቱ የጉሮሮ ፊደላት መካከል አንዱ ፊደል ከመጣ ደግሞ ድምጿን በግልጽ ከመውጫ ቦታዋ በማውጣት እናነባታለን። ከሷ ቀጥሎ ከስድስቱ የኢድጋም ፊደላት መካከል አንዱ ከመጣ ደግሞ ድምጿን ከቀጣዩ ፊደል ጋር ኢድጋም በማድረግ ወይም በመጨፍለቅ የምናነባት ይሆናል።
በስተመጨረሻም ከሷ ቀጥሎ ከ15ቱ የኢኽፋ ፊደላት መካከል አንዱ ፊደል በሚመጣበት ጊዜ ድምጿን በመደበቅ የአፍንጫ ድምጽ ብቻ በመጠቀም በስሱ እናነባታለን። ቁርአንን ባላችሁበት ከቃኢዳ ጀምሮ እስከ ሒፍዝ ድረስ በኦንላይን መማር ከፈለጋችሁ ኮሜንት ላይ በማስቀምጥላችሁ የቴሌግራም አድራሻዎች አሊያም በእነዚህ ስልክ ቁጥሮች ተመዝግባችሁ መማር ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበር። አዲስ ነገር እንዳገኛችሁበትና እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ሌሎችም ወንድምና እህቶች እንዲጠቀሙበት ቪዲዮውን ላይክ እና ሼር ማድረግ እንዳይረሳ። እንደዚህ አይነት መሰል የተጅዊድ ትምህርቶች በየጊዜው ሲለቀቁ ቶሎ ቶሎ እንዲደርሳችሁ ቻናሌን ሰብስክራይብ ማድረግም እንዳትረሱ። በቀጣይ በሌሎች ቪዲዮዎች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።